ተረዳኝ አይደል? በእኔ በኩል ማንም መጥቶ አንተን በጥጦ ማንም ሰው ያውቅ። ሁልጊዜ በአንተ በኩል ነው ነገሮች የተፈጠሩ ያሉት። ፍቅር ጋር ሂድና ማድረግ ያለብህን ነገሮች አንተ በቃ ማድረግ አለብኝ ብለህ የምታስባቸውን ነገሮች ሁሉ አድርግ። ድረስ ነው የመጣችሁት። በመጀመሪያ ሄርሜላን ብሎ ከዚህ በፊትም ደግሞ ያደረገዋትን ነገሮች እንዳለ ታውቃላችሁ። አንተ መቼም የእሱን ሀሳብ ደግፈ አብርሃም እዚህ ጋር መልከስከሱን እያበረታታሁ ነው። መቼም ገባህ አይደል? አሁን ለምንጠቀማቸው ቃላቶች ማለት አሁን መልከስከስ ምናምን የምትለው ነገር ምን መሰለህ? ስለ ሁኔታው እሱ ያስረዳል፣ ስለተፈጠረው ነገር እሱ ይነግራል። ነገር ግን መጀመሪያ ሁለቱ ማውራት ካለባቸው እና ዝም ብለን ሰላም ውድ ቤተሰቦች እንዴት አመሻችሁ? በድጋሚ ከች ብያለሁ። እኔ ግን እንደ ሄርሜላ የወለደ አስተሳሰብ የሌላት ሴት አይቼም አላውቅም ማለት ነው። እኔ ሄርሜላ ማለት ከአሁን በኋላ እኔ እንትን አላለችም። አሁንም እኮ የፍቅርን አስተካከልና ናቶሎ ቀበልሃለሁ ያለ እናትሽ ምነው ያንቺ ደግሞ በዛ። ያንቺ ደግሞ እንደ ወንድ የሌለ በሀገር መሰልሽው። ወንድም ይሰራለ ነው እንጂ አሁንም ይቅርታውን ተቀበለች እንትልትይ ነበረ። ወንድም ይሰራለ ወንድምሽ አፋፉን ስላለው ነው እንጂ እንዲ በጭራሽ አላረጉ ብለሽም ኮስተሉ ብለሽ እንትን ማለት ያቅተሻል እንዴ? ሁልጊዜ በአጥፍቶ በመጣ ቁጥር አንቺ ተተቀበልሽው እንዴ? ምን ሆነሽ ነው አሁን? ዳኒ እኮ እንደዚህ አሟሟቂ የሆኑ ምን አግኝቶ እንደሆነ አላውቅም። ምን እንደሚቀርበት አላውቅም። ዳኒ ማለት ነው በሴት ልጅ እንደዚህ በደሰት በሴት ልጅ ፈረንጁ ዛዳ እንዴት ያጠፋልሃል? የፈረንጁንስ ቪዲዮ እንዴት ነው እንትን የምትሉት? እንዴት ነው? እኔ ሄርሜላ በጣም እኔ ካሁን በኋላ እኔ ሄርሜላ ሴትነትሽን እንደዚህ እያዋለሽ የአብርሃም ጋር ተሆንሽ በጣም ትገርም ሴት ነሽ ማለት ነው። ክብርሽን እንኳን በትንሽ እንኳን ክብርሽን እንትን ማጠብቂ ማለት ነው። አንቺ ይህን የመሰረው ቆንጅና ይህን የመሰረው ውበት ምንም እንትን የሚያረግስብሽ እንኳን ልጅ የሌለሽ ከአብርሃም እንትን ቂጥ አልወርድም ያልሽ ለነገሩ በአንገቴ ቢላዋ ቢሰነጠቅ አልተውም ብለሽ የለም እንዴ? እንግዲህ ቢላውን ፍቅር ቢላውን ብሰነጠቀብሽም አትይውም ማለት ነው። በስመ አብ እንዲህ ወንድ የለም እንዲህ ባገሩ ምንድን ነው ይህን ያህል ነገር እንደዚህ አይነት ነገር እንዴ? ዳኒ ደግሞ አንተ እህት የለህም እንዴ? ይህን ያህል በሴት እየተጫወተ እሱ አሁን ፖስት እንትን ብሎ አስተካክል መንጣት አይቀርም ሲል እንዳትመጣ ነበር ምሆኑ እንዳትመጣ ከቤቴ እንዳትደርስ ማለታችንም እንዴ? ምን እንደዚህ እሱን ከወንድ ጋር መለማመድ እንደለበት ነው። እኔ ያንቺስ የባሰ ነው። ቆስቲ ወንድ የለም እንዴ ኢትዮጵያ ውስጥ እናንተዬ? ኧረ ምን አይነት እንትለች የውሉታ ጀግናዋ ግን አልፈልግም። ደግሜ ከሱ ጋር የሆቴልን መኖር አልፈልግም። የምትቀበለዋለች እዛቸው እሷው ጋር ይሄዳል ብላለች። ትክክል ነች። ይህንን እንኳን ቪዲዮ አይተሽ እንዲሁ መማር ይኖርብሻል። ከእንግዲህ በኋላ እኔ አልፈልገውም። የሆቴል መኖር ነው የምፈልገው። እሱ ነው በሆቴ ላይ እየመጣ ያለው። አንቺ ግን ወደ ስማ እኔ ምን አይነት እንትን እንደሆንሽ ያረጋ አድናቂዎችሽ ደግሞ በጣም የሚገርሙ። አረ እኔ ከፍቅር ጋር እንትን ያለውን አሁን ፍቅር እንደዚህ እንትን ልትልለት ነው እንዲህ ትናንትና አልፈልግሽም ከፍቅር ጋር ነው መሆን የምፈልገው ብሎ እዛ ላይ ደግሞ ሲመጣ ችግር የለውም የፍቅርን አስተካከልና እቀበልሃለሁ። እሱን አስተካክለ ስጨርስ ናቶሎ ወደ እኔ መምጣት ትችላለሁ። አረክ እውነሽን ነው እናቴ። ወይ አንቺ ቀዝቀዝ ሲልበት የፍቅር ቀዝቀዝ ሲልበት ወደ አንቺ ይመጣል። የአንቺ ቀዝቀዝ ሲልበት ደግሞ ወደ ፍቅር ይሄዳል። እንዴ አንቺ አይምሮ የለሽም እንዴ? ትክክለኛ ቪዲዮ እያየሽ እሱ አይምሮ ቢሰጥ አሁን እስቲ ወደ ህግ ቢሄድ እኮ ያ ቪዲዮ ተታየ እስተ መኪናውና እስተ መንጃ ፈቃዱ ነው የሚቀመው። ጠጥቶና ሀሺሽ እያጤሰም አንዳት አይቻልም ሰክሮ እንዴት
እሱ እኮ አልሰከረም። ከዛ ምንድን ነው ቤት መኪና ተነዳ። እሷም እኮ እንትን ትላለች፣ ህግ ቢወስደው ያው ቪዲዮ እንትን ትላለች እንጂ ብሎኝ ያደረው እሱ ነው እንደውም የደፈረኝ ብላ ለዚህ ነው ቪዲዮ ያስኩበት ብላ እሱ ነው የወሰደኝ ማለት ትላለች። ይህንን እንኳን አታውቁም። በህግ እሄዳለሁኝ። አይ የኛ ህግ አዋቂ። ለማንኛውም ሸላይ ካደርኩ እኔ እንዲሁ የሄርሜላ ነገር እየገረመኝ ነው። እንደው ሄርሜላስ እንደው አሁንስ ሄርሜላ እኔ ስላንቺ አዘንኩ። እንደዚህ አይነት አውጥቶ ከቤትሽ ድረስ ሲመጣ እኔ ብሆን ደፋር እንዴት ነው እንደዛ ትናንትና ጠርተሽ ትናንት እያለቀሽ የመጣሽ መተሽ ዛሬ ሲመጣ የምትቀበዩ ዛሬ ሲመጣ እንትን የምትይው? ኧረ በጣም አብርሃም እኮ ለልጁ ያልሆነ ለአንቺ ይሆነኛል ብለሽ እንደው ማሰብና ማገናዘብ እንኳን ያለብሽ አይመስለኝም። አሁን አንቺ ያለብሽ እረፍትሽ እንድታገኙ ወደ ውጭ ወጣ ብለሽ ተዝናንተሽ አይምሮሽን አድሰሽ የሚሆንሽን ሰው ፈልገሽ ደህና ዘመድ ነው ወንድም ቢኖርሽ ኑሮ እንደዚህ ነበር። እህት ቢኖርሽ ኑሮ የሚያረጉሽ ማለት ነው። ደህና ቤተሰብ ቢኖርሽ ኑሮ። አንቺ ግን የአንቺ ቤተሰቦች ደግሞ ስማ እንትን ያሉ እዛም ጋር እንግዲህ ቪዲዮ ተሰራይቶ እያዩት ነው። ሁሉም ሰው እያየው ነው። እንዴት ነው አንቺ አሁን ደግሞ መልሼ ይቅርታ አደርግልሃለሁ ከሷ ጋር ያለህን አስተካክለህና ቶሎ የምትይው? ኧረ ጉድ ፈላ። ኧረ ተይ እንጂ ሄርሜላ ተይ እንጂ። ተገዶ ነው አትበይ፣ አስገድደው ነው አትበይ። መቼም መኪና ላይ ያ ቪዲዮ ቤተሰቦቹ ሁሉ ተገዶ አይደለም እያሉት ነው። ተገዶ አይደለም መኪና ላይ ሲሳሳም የነበረ መኪና ላይ ቸው ሲለት የነበረው ተገዶ ነው እሱ። እሺ ምን ተገዶ ነው እሱ? ጠጉር ቤት እራት ጋብዝሻለሁ ሲላት ተገዶ ነው እሱ። የማይመስል ነገር ለሚስት አትንገላለ። ለማንኛውም አንቺ እንትን የለሽም፣ አቋም የለሽም። እዛው አቋምሽን እንግዲህ ከአብርሃም ጋር እየተግማመሽ ትኖሪያለሽ፣ እድሜሽን ትጨርሻለሽ። አንድ ሳምንት ታከብራላችሁ፣ ደግሞ አንድ ሳምንት ታለቅሻለሽ። እኔ እኮ የምለው ነገር ጠብ አይልም። አንድ ሳምንት ተደሰተች፣ አንድ ሳምንት አለቀሰች። አሁንም አሁን ደግሞ ሌላ ሴት ጋር ይመጣልሻል። ሌላ እንትን ሲል እሱ እንትን ስለሆነ ይሄዳል። አሁንም አይመለስም። ትክክለኛውን ነገር ስንናገር ማለት